ትዳር ኖሮ ማለት በቃ የተሳካ ነው ትዳሩ ብሎ ማለት ምንም ግጭት የሌለው ሁሌ ፍቅሬ ማሬ ተባብሎ መኖር ነው ወይስ ምንድነው እዛ ጋር ሚስ ያደረግነው ነገር ካለ አንዳንዴ የኔ ትዳር በቃ ፈለም ሁሌ እንጨቃጨቃለን ብሎ የሚያስብ ሰው ይኖራልና እዛ ላይ እስቲ የተወሰነ ነገር ብትይን ምንድነው ጤነኛ የሆነ አለመግባባት እና ሃንድል የሚደረግበት መንገድ ብለሽ ምትይው ፍቅር ኮንፍሊክት ወይም ግጭት በየትኛውም ሪሌሽንሺፕ ውስጥ የማይቀር እንደውም ምን ይላሉ conflict is an opportunity to grow together ግጭት አብሮ ለማደግ እድል ነው ስለዚህ ኮንፍሊክት ፍሪ ዞን አይደለም የምንኖረው ከግጭት ነፃ የሆነ ዞን ውስጥ አይደለም የምንኖረው አበፍጹም እንደዛ አይነት ኑሮ ውስጥ አይደለም የምንኖረው እንኳን የእግዚአብሔር ቃል ምን ይላል ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ይላል እንኳን ወደ አንድነት ለመምጣት ተጣብቆ ለመኖር ለመቀጠል እቅድ ያለው ሰው ቀርቶ በሩቅ የሚገናኝ ሰው በስንት ጊዜ የምትገናኙ ጓደኛሽ ካል ተጋጭ ትችላለሽ ይሄ የአንድነቱ ፕሮሰስ ለመጋጨት እድሉ እጅግ ሰፊ ነው ግጭት ያስደነግጣል ብዙ ሰው አይወድም ደስ አይልም ግጭት ደስ አይልም ግጭት ግን አይቀሬ ነው ግጭት ስናስተምር እንደውም አይቀሬ ብለን አይቀሬ ነው ግን ግጭቱን እንዴት አንድላርገው እሱ ነው ዋናው አዎ ግጭቶቻችን ካልቀሩ በቃ ይባላል አይደል የማይቀረውን እንግዳ ወተ ተቀበለው በቃ አይቀርም ይባላል በአገራችን ስለዚህ የማይቀር ነገር ከሆነ እንዴት አንድላርገው እና በትዳር ውስጥ ግጭት የማይቀር ከሆነ እንዴት ነው አንድ ለምናረገው ግጭት ወደ ጠብ ሲያመራ ነው አደጋው ግጭት ማለት የሐሳብ ልዩነት እኮ በቃ ሌላ ነገር የለም እኔም ሐሳብ አለኝ ባለቤቴም ሐሳብ አለ እነዛ ሐሳቦች ሲጋጩ ማለት ነው የኔ ይሁን ነው የሚያጋጨን እንጂ ባለቤቴም እኔም ለአንድ ቡድን ነው የምንኖረው ለአንድ ቡድን ነው የምንኖረው ስለዚህ ግጭት አይቀሬ ነው መጣላት ግን አደገኛ ነው መጣላት ወደ መጣላት የምንሄድበት ምክንያት ምንድነው ፐርሰናላይዝ እናረጋቸዋለን የሐሳብ ልዩነታችንን እዛው ጋር ሐሳቡን ለመፍታት ዝግጁ አይደለንም እንደዚህ አርገሻል አንቺ እንደዚህ አርጋሃል አንተ ስንባባል ግጭቶች ወዴት ያመራሉ ወደ ጠብ ወደ መጣላት ያመጣሉ እሱ ከግጭት ያልፋል ሐሳብና ልዩነት ግጭት የማይቀር ልዩነታቸው እስቲ ምንድነው በደንብ አስረጀን እዚህ ጋር ሁሉም ቤት ላይ ያለ ስለሆነ የሐሳብ ልዩነት ብዙ ጊዜ የሚያጋጩ ለምሳሌ በልጆች አስተዳደግ ላይ የተለያየ ሐሳብ ሊኖራቸው ይችላል አንቺ ስልክ ለልጆች አይገባም ብለሽ ትያለሽ ባልመን አለበት ብንሰጣቸው ይሄ ያላጋጭ ይችላል ሐሳብ ነው አንቺ እኮ አይገባሽም ብሎ ቢጀምር አለቀ ነገር ተበላሽ ወደ ጸብ ሄደ ሌላ ጉዳይ ሆነ ስለዚህ ግጭቶቻችንን ፐርሰናላይዝ አናርጋቸው ምንድነው ያጋጨን የልጆቹ ጉዳይ ነው ኦኬ ኢሹን ዲስከስ እናርገው ያንቺም ጉዳይ አይደል እኔም የባልሽም ጉዳይ አይደል ግን ኢሹን ዲስከስ ነጥለን ኢሹ ዲስከስ ማድረግ አንችልም ቶሎ ብሎ አንተ እንዲያልከው አንቺ እንዲያልከው መባባል ይቀራናል ለግጭት ሐሳብን ዲስከስ ማድረግ በጣም መሰረታዊ ነገር ሁለተኛው በየትኛውም ሪሌሽንሺፕ በትዳርም በመንነጋገርባቸው በመንኖርባቸው ነገር ባውንደሪ ቀይ መስመር በጣም ወሳኝ ነው ጠይቁኛል እንዴ በባልና ሚስት መካከል ቀይ መስመር ያስፈልጋል እንዴ አንድ አይደሉም እንዴ ይሉኛል እንዴ እግዚአብሔር በሰውና በእግዚአብሔር መካከል ቀይ መስመር ካደረገ እንዴት ነው ሰውና ሰው መካከል ቀይ መስመር የማይሆነው ቀይ መስመር ማለት የኔ መጨረሻ ያንቺ መጀመሪያ ማለት ነው እዚህ ጋር ቀይ መስመር አለ ስለዚህ እኔና አንቺ ስንነጋገር የሐሳብ ልዩነት ሊኖረን ይችላል እና እኔ በጣም አሳዝነሽ ሊሆን ይችላል ጎርተሽ ሊሆን ይችላል ግን አንቺ እኮ እንዲያርገሽኝ ብልሽ እሱ ቀይ መስመርሽን አለፍ እቺን ቀይ መስመር አለፍኩ ማለት ነው አንቺ ቀይ መስመር ገብቼ
ማሳደግ ያለብን ህይወታችን ውስጥ ራሳችን ቀይ መስመር ውስጥ ሆነ ስሜታችንን መናገር መቻል። አዝኛለሁ፣ ባረግሽኝ ነገር አዝኛለሁ፣ እኔን አሳመሞኛል፣ አሞኛል፣ ጎድተሽኛል፣ የሆነው ነገር በቃ እኔን ጎድቶኛል፣ እነዚህ ነገሮች ጎዱኝ። ስቲል የት ነኝ ያለሁት? እኔ ውስጥ አንቺ ትራሪያለሽ እንጂ ንግግራችን ትሪገር የሚያደርገው የሚያስቆጣ ነገር ውስጥ አይገባም። አንቺ ባውንደሪ ውስጥ ግን ስገባ አንቺ እኮ እንዲህ አድርገሽኝ ስል ኦልሬዲ አንቺ የምትዘጋጀው ራስሽን ዲፌንድ ለማድረግ ነው፣ አልፌ ስለመጣ። ስለዚህ ኮንፍሊክት ለመፍታት ባውንደሪን ጠብቆ መነጋገር በጣም ወሳኝ። መጨረሻው ቶን፣ በተለይ እኛ ሴቶች እህቶች ቶናችን ከንግግራችን ይቀድማል። ስለዚህ ካልም እኔ ብዙ ሚዲያ ላይ እናገራለሁ። እናቴ አንድ ጊዜ ገና አግብቼ መውለድ እንደጀመርኩ ስለ ልጆች መቆጣት አነሳችና ቁጣሽን ማብረጃ አታደርጊያቸው፣ እሱ አይሰራም አለች። ተቆጥተሽ ልጆችሽን አትቅጪ አለች። እሱ አንቺ ነሽ ቁጣ የምታበርጂ እንጂ እነሱ ጋር ምንም ስራ አይሰራም አለች። እናቴ ተቆጥታ ቀጣን አታውቅም። ስለዚህ አንድ ጉዳይ ካላት ወደ ክፍል ነው ይዛን የምትገባው። በተረጋጋ መንፈስ ተረጋግተን ነው የምንነጋገር። ስለዚህ እሱ የሆነ እንደሆነ ለነገ ቅጣት ይሆናል አለች። ስትቀጭም ቅጣትሽን አስበሽ አንቺ ሳትቆጪ ቅጣትሽን መቅጣት ትችላለሽ። ውጤት የሚያመጣው እሱ ነው አለች። ሚኒንግ ቶንሽን ለውጪ ነው፣ ለልጆቹ ቶንሽን ለውጪ ነውና ከባሎቻችንም ጋር ቶናችንን መለወጥ በጣም ወሳኝና አስፈላጊ ነገር ነው። ካልም አድርጎ መነጋገር ጥሩ ነው። ራስንም መፈተሽ፣ ግጭት ውስጥ ሁል ጊዜ ተጎጂ ከመሆን ለራስ አዘንተኛ ከመሆን እኔስ ምክንያት አለ፣ የእኔስ ምላሽ እንዴት ነበር ለተጎዳሁበት ነገር በትዳር ውስጥ እኔስ ምን አረኩኝ ብሎ ራስን መጠየቅ በጣም ያስፈልጋል። ሁልጊዜ ግጭትን ስናስብ ተበዳይነትን ነው የምናስበው፣ ግን በዳይነትም አለ። ትዳር ያንዱ ሰው ጥፋት ብቻ አይሆንም። ሁሉ ጊዜ አንዱ ቢያጠፋ ያኛው የሚሰጠው ምላሽ ዋና ነው። የሚያባብስ ምላሽ መስጠትና ነገሩን እንዲበርድ ማድረግ በጣም የተለያየ ነው። ስለዚህ ይሄንን በጣም ልናስበው ይገባል ብዬ አስባለሁ። ግጭትን ስናስብ የሚገርም ነው። በጣም ችላ የምንላቸው ምናልባትም አስፈላጊ ነው ብለን ማናስባቸውን ነገሮች ነው የመጣሽው። ጸቡንና ግጭቱን መለየት፣ መስመራችንን ጠብቀን ሳናልፍ ስሜታችንን መግለጽ፣ ቶናችንን ማየት፣ ችግሩ ያ ሰው ቢፈጥረው እንኳን የሚያባብስ ሳይሆን እኛ የምንወስደው ሪያክሽን ኤክስኪውዝ ሊሆነን አይችልም ማለት ነው። ሪስፖንድ ነው እንጂ ሪአክት ማድረግ የለብንም። የሚገርም ነው። ግን አንድ ማንሳት የምፈልገው ነገር ብዙ ጊዜ ትዳር ሲመሰረት የምናስበው ነገር አለ፣ መሳል የምንፈልገው አይደለ? በቃ የሆነ ከሙቪ የሚያየ ነው ይሁን ከየት የመጣም እንደሆነ አይገባኝም፣ በጣም የሰመረ የተረጋጋ፣ እሱ በየጊዜው አበባ አምጥቶ የሚሰጥ፣ እሷ ደግሞ እሱን ትኬር የምታረግ፣ በቃ ተጣምረው ሰላማዊ ሆነው የሚኖሩበትና ያ ፒክቸር ሰምሃው ሁላችንም ጋር በተወሰነ መልኩ አለ። ገና ከልጅነታችን ጀምሮ ከምንስለው ኦፍኮርስ ያደግንበት ቤትም ያየናቸውም ሰዎች ቅድም ስንጫወት ነበረ ከቀረጻ በፊት ምን ስለው ነገር አለ ስለ ትዳሩ። ያን ነገር እንዴት ነው ጤነኛ በሆነ መንገድ ግጭቶች ያሉበት እንደሆነ ማስረጽ የሚኖርብን? ሰው እንደዛ እንዲገባው ምንድነው መደረግ ያለበት? ሪያሊቲው ያ አይደለም የሚለው ነገር ያ አለመኖሩ በጣም ክፍተት እንደፈጠረ ስላሰብኩ ነው ደግሜ በደንብ በቃ ኤምፋሳይዝ እንድናደርግ የፈለግኩት። ትልቁ የተጎዳንበት ነገር አዋቂ ነው ራሳችንን የምናደርገው። በትዳር ውስጥ አለማወቅን ማወቅ በጣም ትልቅ ነገር። እድሜ ገንዘብ ካለ በቃ አለቀ። ትዳር መጽሐፍ ቅዱስ ምን ይላል? ቤት በጥበብ ይሰራል፣ በማስተዋል ይጸናል ይላል። በእውቀት ጓዳዎች ሁሉ በብዙ ሀብት ይሞላሉ ይላል።
እውቀት ማስተዋል በጣም አስፈላጊ ነገር ነው። ሶዋት የሚሉ ሰዎች አሉ። ሶዋት አይደለም በመሰለኝ በደሳለኝ የምትኖሪበት አይደለም። የሆነ ያንቺ እናት አባት ሬፈረንሶችሽ አይደሉም። አሁን አንቺ ሌላ ትውልድ ነሽ። ስለዚህ ምንድነው ማሰብ ያስፈልጋል፣ ማወቅ ያስፈልጋል። ምንድነው እያረኩኝ ያለሁት ማለት ስታስቢው ራስሽን ዝም ብለሽ ስታስቢው እኔ ስለ ራሴ ምን አውቃለሁ? አላውቀውም። ስለዚህ ምን እናርግ? የምናረገው ነገር እንማር፣ አለማወቃችንን እንወቀው። ትዳር በእውቀት ከሆነ ሁሉ ጊዜ እውቀት፣ ሁሉ ጊዜ ትምህርት ቤት፣ ሁሉ ጊዜ እውቀት። እናንተ በጣም እድለኞች ናችሁ። በጣም ብዙ ሪሶርስ ባለበት ዘመን ነው። እውነት ነው። በጣም ይሄው ጀሚሾ አንዱ ነው፣ አንዱ ሪሶርስ ነው። የለም እኔ በጣም አስታውሳለሁ እኔና ባለቤቴ ተጋብተን ልጆች ወልደን እሺ እንዴት ነው ልጆች የሚያድጉት ብለን ጠይቀናል። ማን ነው የሚያስተምረን? የለም ብዙ። ስለዚህ አየን በቃ ሪሶርስ የለም፣ ራሳችንን ያለ ነው። በቃ ራሳችንን ያለ ገባን ማለት ነው። ስለዚህ እንደሚያስፈልግ ራሱ ማሰባችሁ በዛ ጊዜ በጣም ስላስገረመኝ ነው። አሁን በዚህ ሰዓት ይሄ ሪሶርስ በተትረፈረፈበት ሰዓት እንኳን ለሱ እንደማያስፈልገው የሚያስብ ብዙ ሰው አለ። እሱን ማለት ነው አለማወቅን ማወቅ ማለት አለማወቅን ማወቅ ማለት እሱ ነው ማለት። አሁን አንቺ አንድ ሲዝን አልፈሻል፣ አግብተሻል፣ የሆነ ከመውለድሽ በፊት ያለው ሲዝን አልፏል። አሁን ልጆች እያሳደግሽ ነው። እዚህ ጋር ስለኋላ ሲዝንሽ የምታውቂው ነገር አለ። ቻሌንጆች ነበሩሽ፣ ዴፊኒትሊ ቻሌንጆች ነበሩሽ። ፕሬግናንሲ ላይ ቻሌንጅ፣ ቻሌንጅ አለ ብዙ። ተጋጭተሻል ብዙ። ልጆች እያሳደግ ችግር አለ፣ ኦፍ ኮርስ ቻሌንጅ አለ። ፍርሃት የለሽም አለሽ፣ ስጋት የለሽም። ስለ ነገ አታስቢም፣ አስባለሁ። ይሄ ሁሉ ያንን የመጣሽው እዚህ ጋር ስትደርሺ ኔክስት ሌቭል ልጆች ትምህርት ቤት ይገባሉ። ምንድን ነው የሚጠብቀኝ ቻሌንጅ? በልጆቹ መካከል ያለው ቻሌንጅ የሚጠብቀኝ፣ እነሱ ትምህርት ቤት ሲገቡ እኔና ባሌ የሚገጥመን ቻሌንጅ ምንድን ነው? ዩኒት ራስሽን ማዘጋጀት አለ። ቻሌንጁን መቅደም ማለት ነው እውቀት ማለት ነው። እውነት ነው። ቻሌንጁን ሳትደርሽበት መቅደም ራስሽን ማዘጋጀት ማለት ነው። ግን ፎከስድ አይደለንም፣ ኢንቴንሽናል አይደለንም ማለት ትኩረት ሰተን ትዳሬ ምን ይመስላል፣ በቃ ከተገባልሽ ከተወለደ ላይፍስ ጎኖ በቃ ህይወት ይቀጥላል እንጂ ቆም ብሎ ይሄ ትዳር እየሄደ ነው ጥሩ ሄዷል። አንዳንዱ ትዳር እኮ ቆሞ ሰዎቹ አሉ የሚነቃነቁ፣ ግን ፖዝ አድርገዋል። በምንም ነገር ኮሚኒኬት ሲያደርጉ አታያቸው፣ አይገናኙ። ይሄ ልጆቻቸው መጠየቅ ብቻ ነው፣ ምንም ሌላ እነሱ መጠየቅ አያስፈልግሽም። 7 የ8 ዓመት ልጆች የአንድን ቤተሰብ የት ጋር እንዳለ ክሊር ይሆናል። በደንብ የት ጋር እንዳለ ይሄ እዚህ ጋር ናቸው ለማለት ያሳይሻል። በቃ ግልጽ ነው። እና አለማወቃችንን አውቀን አለ ብዙ ሪሶርስ አለ፣ መጽሐፍ ማንበብ አለ። በጣም ብዙ መጽሐፎች አሉ። አሁን ብዙ አማርኛ መጽሐፍቶች ይጻፋሉ። እውነት ነው። አሁን ብዙ መጽሐፍት አንቺም አለሽ፣ ምን ጠቅሳቸዋለን? 3 መጽሐፍ ጽፈናል። 3 መጽሐፍ ጽፈናል። እና የግድ ራሳችንን ማስተማር አስፈላጊ ነው። በቃ ራሳችንን አውቀን እንደጨረስን አናስብ። በቃ ይሄ በእውቀት ሁሉ ቀን በእውቀት የሚኖርበት ቻሌንጁ ሲመጣ ከምንደናገር በቃ አዌርነሱ ይኖራል። ሌላው ይቀር። ራሳችንን እናንቃ፣ ራሳችንን እናዘጋጅ።
ሰላም ጤና ይስጥልኝ። ጀሚላ ተሰማ ነኝ። ሰላም እንዴት ናችሁ? ጀሚላ ተሰማ ነኝ። እንዴት ናችሁ? ይህ የጀሚ ሾው ነው። ሰላም ጤና ይስጥልኝ። ጀሚላ ተሰማ ነኝ። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች። ውድ የጀሚ ሾው ቤተሰቦች እንዴት ናችሁ? ጤና ይስጥልኝ ውድ የጀሚ ሾው ታዳሚያን። ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች። ሰላም እንዴት ናችሁ? ውድ የጀሚ ሾው ቤተሰቦች። ውድ የጀሚ ሾው ቤተሰቦች እንዴት ናችሁ? ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች።